አጉል እልህ እየተጋባችሁ መሆኑን ብሩኬ ስልክን ብቻ ከፍት አድርግ። ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ መጥቻለሁ ማለት ነው። ያው ፈጣሪ የተመሰገነ ይሁን። እሁድ ነው፣ ሰንበት ነው። ሰንበት እንዴት ነው አላችሁ ወይ? አዳር ውሎ ሰላም ነው? እኛ ጋር እግዚአብሔር ይመስገን ሰላም ነው። ልጄም ደህና ነው። ቤተሰብ ሁሉ ሰላም። እንግዲህ ዛሬ ያው መጥቻለሁ። የመጣሁበት ዋነኛና ምክንያት ያው በብሩኬና በሃይሚ ነው። ብሩኬ ሃይሚ አጉል እልህ እየተጋባችሁ መሆኑን ከወዲሁ ልገልጽላችሁ ነው። እንግዲህ ያለውበት ቦታ ያው ወንድሜም ሊያግዘኝ ይችላል። ያለውበት ቦታ ከባድ ቻሌንጅ ያለውበት ውስጥ ነው ያለሁት። አብዛኞች ያው እንግዲህ ዛሬ መጣው ማለት ቤት ቡታጅራ ሄጄ ነገውን ነው የመጣሁት። ያው ልጄ ሲናፍቀኝ ነው የምሄደው። እንግዲህ ያው አንዳንድ ጊዜ ደግሞ ሳልፍ ነው የምሄደው ቤት። ብዙ ችግር አላወራ፣ ያው ለእናንተ ልግልጽ ላደርግ ብዬ ነው። አብዛኞች ልጆችም እንደምታውቃለ ሂድ አዲስ አበባ አስታርቁና ይሉኛል። የኔን ቻሌንጅ እዚህ ጋር ያለውን ችግርን አይረዱኝም። እንግዲህ አንተ ነው የምታውቀው፣ ያው ከኔ ጋር ያለው አንተ ነህ። አንተም ቤተሰብን ጥለ እንደመጣ አንተም ታውቃለህ። እንግዲህ በምን አይነት እንትን ውስጥ ነው ወደ ቤት የምንሄደው አንተ ነው የምታውቀው። እኔና እሱ ነው የምናውቀው። አብረን ነው እኔና እሱ የምንሰራበት ቦታው ላይ። ስለዚህ ያው ይሄን ነገር ለመንገር ነው። ሌላው ብሩኬና ሃይሚ ያላችሁበት ሁኔታ አንዳንድ ነገር ልበል ብዬ ነው። ብሩኬ ይሄን ቪዲዮ ስታይ እኔ በቃ እኔ ከዚህ በኋላ እንደው ላልመጣም እችላለሁ። ሄዳ አስታርቅ የሚለው ደግሞ እኔ ቻሌንጁ እዚህ ያለው ቻሌንጅ እኔ ሄጄ ባስታርቅ ደስ ይለኝ ነበረ፣ ግን ብገባበትም ደስ ይለኛል። ብቻ ብሩኬ ስልክን ብቻ ከፍት አድርግ። ስደውልልህ የምመጣበት ስመጣ ያንተ ቤትን ምናምን ነገርን ያላቅም። ያው ነፍጹሜም ምናምን የሆነ ነገር ስለተናገርኩ ይዘግተዋል ስልክን አላቅም። ብቻ ይሄን ቪዲዮ ሃይሚ አንተ ፍጽ ካያችሁት ስልካችሁን ከፍታችሁ አናግሩኝ። ያው ልመጣም እችላለሁ ብዬ ነው ችግራችሁን ልጠይቅ። ስለዚህ ችግራችሁ መጠየቅ ብቻ ሳይሆን ያው አለ አይደል አንዳንድ ጊዜ እኔ ትዳር ሲይዝ ብዙ ጥል አለ፣ ጥላ የሆነ ነገር ውስጥ ተገባለ፣ ቻሌንጅ ብዙ እንትኖች አሉ። ስለዚህ ያንን ማለፍ የምንችለው በምንድነው? በፍቅር ነው። በምን አንተ ወይ እሷ ስትችል ወይ እኔ ስችል ነው አይደል? ስለዚህ እንደተከፈተላችሁ ብቻ አንተ ወይም አንቺ እንትን እንዳለባችሁ ብቻ ዝም ብላችሁ የምትጣሉ ከሆነ መቼም እንደማትሆኑ በቃ አንድ ላይ እንደማትሆኑ የራሳችሁ ሰው ታጣላችሁ ሁለታችሁ። ስለዚህ ማድረግ ያለብሽ ወይም ያለብህ ወይ አንተ ውሃውን ወይ አንቺ እሳት ውሃውኝ በቃ ሁለታችሁ እሳት ሆናችሁ እየተጋጋላችሁ ሌላ ነገር ውስጥ እየገባችሁ። ስለዚህ ነገሮችን ብታረጋጉ ደስተኛ ነኝ። ሌላውም ኦዲየንሱም ደስ ይለዋል። በቃ በፍቅር ነውልን ነው እየተባለ ያለው። እኔም በዛው ልክ እናንተ በፍቅር ስትመጡልን ደስ ይለናል፣ ደስ ይላችኋል ነው። ሌላው አንቺ እኔ እዩ የምትባይ ልጅ እኔ አዲስ አበባ ድረስ ሄደሽ ብቻ እኔ ግራ ገባኝ እኮ አዲስ አበባ ድረስ ነው ሄድሽው ቤት ልጥራግ ምናምን ምን አይነት ሰው እንደሆንሽ አላውቅም። ምንድነው አንቺ አዲስ አበባ ድረስ የሚያስኬድሽ ነገር? በቃ ልጁ የሱ ከሆነ የሱ ወይም ካልሆነ ማድረግ ያለበት ዲኤንኤ ብቻ ነው። በቃ እሱ ብትወልጁ ራሱ የሱ ልጅ ቢሆን ራሱ እኮ መሄድ አትችይም። እሱ ጋር የሱ ፍቃደኝነት እኮ ይላል ይወስናል። ስለዚህ እዩ ራስሽን እባክሽ ራስሽን ግዢ። ሄኖክ ብሏል አንቺ የልጁን አባት የኔ ነው እያለሽ የልጁን አባት የኔ ነው እያላት የሚገርመው ነገር ብሩኬ ነው እያለች ነው። ገብቷል? እንግዲህ እዚች ጋር እያመነ ያለ ማለት የሱ ያልሆነው ሰው ጋር ሄዳ የምትናገር ከሆነ
ከሁለቱም ትወጣና ልጁን ከማን ጋር ታሳደጋለች? ከራሷ ብቻዋን ማለት ነው። ስለዚህ እዩ ራስሽን ብትገዢ ደስ ይለኛል። እርጉዝ ኮንሽ ደግሞ የእርግዝናው ከወለድሽ በኋላ 2 ወር ነው። ከዛ በኋላ ነው ዲኤንኤ የሚታየው። ከዛ በኋላ ነው አንቺ ምን እንትን ማለት ያለብሽ። ሁለተኛ ደግሞ ልጁ የራሱ ከሆነ ደግሞ ያንተ አይደለም ብትዩ እንኳን የሱ መሆኑን ተረጋግጧል ማለት ነው በዲኤንኤ። ስለዚህ አንቺ ራስሽን የምትገዢ ከሆነ ግዢ። አይ የምትይ ከሆነ ደግሞ ሁለተኛ ደግሞ ቤት ድረስ መሄድ ምን ማለት ነው? ኤማ ኖርማል ተልእኮ መሆኑን ይታወቃል። በቃ ተልእኮ ነው። እስከዛ ድረስ መሄድ ይከብዳል። የሚገርመው ነገር ቤት ድረስ ሄዳለች አዲስ አበባ አንኳኩታ ገባች። ከገባች በኋላ ደግሞ እንትኑ የነሱ ፎቶ አለ የሚዋደዱ ልጆች። አሁን የምናገረው ስለ ብሩኬና ሃይሚ ነው። አሳይቻለሁ ብዙ ጊዜ ያለ ቪዲዮ ከኔ ጋር። ስለዚህ ያን ቪዲዮ አነሳችሁ እንትኑ ፎቶውን አነሳች ምን ማለት ነው? እኔ አሁን ግራ ያገባኝ እኮ ፎቶውን አነሳች ለምን? አሁን በቃ ገብታ ነው እኮ ሰው ቤት ውስጥ ቤት እዛ ሄዳ ማለት ነው። እንግዲህ አስበዋል። አንተ ብቶ ምን ታደርጋለህ? አንተ ባለትዳር ነህ አይደል? የእናንተ ቤት ገብታ እንደውም ህይወታችሁ ልበጠብጥ የመጣች ሴትዮ አንተ ቤት ገባች። ቤት ጠርጋለሁ ምናምን ነገር ያንተ ቤት ውስጥ አስበዋል። ምን አይነት ስሜት ይሰማታል? ሃይሚስ ብትሆን ምን አይነት ስሜት ይሰማታል? እውነቷ ነው። ሃይሚም እንደዛ አይነት ነገር ውስጥ መግባቷ እውነት እኔም ያናደኛል። ግን ትንሽ ደስ ያለኝ ነገር ምንድነው ብሩኬ ልጅቷን አባሯታል። ሻንጧን ወደዛ ወርሮ ሂጂ ወደዛ ብሎ እኔ ብቻ ትንሽ እንትን ያለኝ ማን ያሳያት ነው ቤቱን አዲስ አበባ ድረስ ሄደች። ቤቱን ማን እንዳሳያት አይታወቅም። ስለዚህ እኔ የሚያስጠላኝ በመሃልክ በብሩኬ ቤት ውስጥ በብሩኬ ጓደኛ ውስጥ የናንተ መበጥበጥን የሚፈልግ ሰው አለ ይመስለኛል። ስለዚህ ብዙ መስራት ይጠበቅብሃል ብሩኬ። ስለዚህ ብሩኬ ነገሮችን ተረጋግተ የምታስብበት ሰዓት መኖር አለበት። አሁን ደግሞ የመጣው ብቻ ነው ያላቅም በምን በኩል ሐሳብ በምን አይነት ሐሳብ እንዳሰብክ አላቅም። ሌላ ልጅ ይዘመታል የሆነች ልጅን ይሄ ነገር ስተት ነው። ሃይሚዬ የእውነት እኔ እናንተ የጨረቃ ፋሚሊ ወደፊት ነው ብሎ ነው። ይሄም ለማለት የተገደድኩበት የጨረቃ ፋሚሊ ማንን ነው የሚወደው? ብሩኬና ሃይሚን። ስለዚህ ብሩኬና ሃይሚን የሚወድ ከሆነ እናንተ ደግሞ ኦዲየንሶች እናንተን እንደዚህ አይነት ነገር አያምርባችሁም ካላችሁ በቃ መተው ነው። ይሄም ለማለት የተገደድኩት ያቺን ልጅ በቃ እኔ እልህ ውስጥ አትግባ ብሩኬ፣ እልህ ውስጥ አትግባ። ሲጀመር አንተ ቤትን አታስደፍር፣ በቃ ሴት አታምጣ። ስለዚህ ሃይሚዬ ተረጋጊ፣ ነገሩን አረጋጊው። በቃ ይሄ ነገር የሚደረገው ይሄ ነገር በቃ እልህ በል የልጅነት ጨዋታ አረጋችሁት። ስለዚህ እልህ ውስጥ አትጋቡ ነው ምለው። እልህ ምንም ነገር አያስፈልግም። አሁን ያመጣ ልጅ ደግሞ ወደዛ ውጪ በላት። በቃ ምንም የሆነ መበሻሸቅ ብሽሽቅ ምናምን የለበትም። ማድረግ ያለባችሁ እናንተ በፍቅር መምጣት ብቻ ነው። ስለዚህ የጨረቃ ፋሚሊዎች እኔም ጠፍቻለሁ፣ ማየም ጠፍታለች። ልጇን እያሳደገች ነው እየተንከባከበች። እኔም ያው እንደዚህ ገጠር ውስጥ አሳይታችኋል። ገጠሩም አይቷል። ምንኖርበት ሰፈራች እንግዲህ እኛ ምንኖርበት ሰፈር ውስጥ ከቻለን እናርሳለን። አሁን ሲክረምት ከመጣ ያንን መሬት ይዘን ሰፊ ነው ማሳችን ነው ጓሮ ይታያል በዚህ በኩል። ስለዚህ እኛም ያው ሹፌሮች ሁለታችንም ሹፌር ነን። እንዲህ ነው የምንጦዘው ቀን ሙሉ። ልጄን ማናገርበት እንኳን ሰዓት የለኝም። የጨረቃ ፋሚሊዎች እንድትረዱኝ ነው የተናገርኩት። ስለዚህ አብዛኞቻችሁ ያው በውጭ ሀገር ነው ያላችሁት ኦዲየንሶቻችን። ስለዚህ ሁላችንም ያለንበት ቦታ እግዚአብሔር ይጠብቀን ነው ምለው።
እናንተም ባላችሁበት ፈጣሪ ይጠብቃችሁ። ብሩኬና ሃይሚ በፍቅር እንድትመጡልን ነው ምለው። የእናንተ ፍቅር ናፈቀኝ ብቻ የሚል ለኔ ሜንሽን እየተደረገልኝ ነው። አስታርቅልን ነው የሚሉት። እኔ በምንኛ አሁን እኔ የተጨነኩትን ነገር ማንንም ሰው አይጨነቅ ነው ብለው ፈጣሪ አምላክ ከዛው ሁሉ ነገር ያውጣችሁ። እስቲ እና ምንቴና ማቲያስ አዲስ አበባ እንሄዳለን ብለው ትላንትና ቪዲዮ አይቻለው። ከቻላችሁ ሄዳችሁ ስልኩን ብቻ እንኳን የራሱን ስልክ አገናኙኝ ነው ብለው ስትሄዱ አይቻለው። አዲስ አበባ መናሪያ ውስጥና መኪና ውስጥ ስትለቁ አይቻለው። ስልክ አይደለም በቃ እኔ ሄደ ሀብል መበጠስ ምናምን ሳይሆን ስልኩን ብቻ አገናኙኝ ከሱ ጋር ከብሩኬ ጋር አገናኙ ነው የምላችሁ። እነ ማቲ እነ ቦሳ ምንቴ ቦሳ ይሄን ነገር ካረጋችሁ በቃ ትልቅ ስራ ነው የምትሰሩት። እኔም የሚሄድበት አማራጭ ይኖራል ማለት ነው በዛ አይነት። ስለዚህ ብሩኬ ይሄንን ደግሞ ቪዲዮ ካየው ስልክን እንትን በልልኝ ከፍቻለሁ ብለው ወይም ቴክስት ላክልኝ። የጨረቃ ፋሚሊዎችን ደግሞ እንወዳችኋለን እናከብራችኋለን። እኛን የምትወዱ እና እኛ ደግሞ እናንተን የምንወድ በጭንቀታችን የምትጨነቁ በደስታችን የምትደሰቱ በመናደርገው ሁሉ ከኛ ጋር ያላችሁ ቤተሰቦች እንወዳችኋለን እናከብራችኋለን። እንግዲህ ምርጥ ጓደኛዬ ዝም ብላለች ዛሬ። ምንድነው ሳይለንት አረ ያዳመጥኩ እሱ ያዳመጠ ነው። ያው እሱ ከዚህ ልነሳ ሲለኝ ቪዲዮ ስከፍት ሰሰለሰራ ስከፍት አትነሳ ችግር የለውም ብዬ ነው እንትን ያልኩት። ያው እሱም ቪዲዮውን ይከታተላል የነ ሃይሚና የብሩኬን እንዴት አረክልኝ ይለኛል። እሱም ያው እኔም ያው በዚሁ መልሽላለ ይመስለኛል። ስለዚህ ሁለተኛ ደግሞ ለምስክርነትም ነው እኔ ያለውበት ቦታ አንተም ታውቀዋለህ። አብዛኞች ኮሜንት ያንተ ነው ምናምን ትለኛለህ። ስለዚህ የጨረቃ ፋሚሊዎች ይሄን ቤት ደግሞ ሰብስክራይብ ያደርጋችሁ ከዚህ በኋላ ያው ከዚህም ከጓደኛዬ ጋርም እየመጣው ስለ የራሳችን የሆነ ቪዲዮ እንሰራለን ማለት ነው። ማይዬ ምን ጋር የማመጣበት ሚንስ ካለ ከሷ ጋር መቀጠላለው ሰራለው። እናንተ ደግሞ እኔን ስለምታበረታቱኝ አመሰግናለሁ። እንወዳችኋለን እናከብራችኋለን። የጨረቃ ፋሚሊዎች ሰላም ሁኑልኝ። ቴንክ ዩ